አንድ ተራ ላም የዓለምን ፖለቲካ ካርታ ልትቀይር አልፎ ተርፎም የዓለምን መጨረሻ ሊያፋጥን የሚችል ታላቅ ጦርነት መነሻ ልትሆን ትችላለች ብለው ያምናሉ። አዎ በትክክል ሰምተዋል። አሁን በምናወራበት ሰዓት በእስራኤል ምድር በልዩ ጥበቃና በከፍተኛ ሚስጥራዊነት የሚጠበቁ ቀይ ላሞች አሉ። እነዚህ ላሞች ከቴክሳስ አሜሪካ በልዩ አይሮፕላን ተጭነው ወደ እስራኤል የመጡት ለምግብነት ወይም ለንግድ ሳይሆን ለሺህ ዓመታት ሲጠበቅ የነበረውን አንድ ሃይማኖታዊ ትንቢት ለመፈጸም ነው። ይህ ጉዳይ ከእስራኤልና ከኢራን ጦርነት ከመስጊድ አልአቅሳ መፍረስና ከሶስተኛው ቤተ መቅደስ ግንባታ ጋር ያለው ቀጥተኛ ግንኙነት ምንድነው? ለምንድነው የእስራኤል መንግስት ለእነዚህ ላሞች ዝውውር ግማሽ ሚሊዮን ዶላር ያወጣው? ዛሬ ከታሪካዊ ሰነዶች ከሃይማኖታዊ መጻሕፍት እና ካሁኑ ጂኦፖለቲካዊ እውነታዎች ጋር በማገናኘት ይህንን ሚስጥራዊ ሴራ በጥልቀት እንፈትሻለን። በደንብ ተከታተሉን፣ ምክንያቱም የምንነጋገረው ስለ መካከለኛው ምስራቅ ብቻ ሳይሆን ስለ ሁላችንም የወደፊት እጣ ፋንታ ነው። Jerusalem, King Solomon built our temple, which stood for many centuries. In Jerusalem, Jewish exiles from Babylon rebuilt the temple, which stood for many more centuries. In Jerusalem, the Maccabees rededicated that temple, and restored Jewish sovereignty in this land. And it was here in Jerusalem, some 2,000 years later, that the soldiers of Israel spoke three immortal words: Hal Habayit Be'adenu. The Temple Mount is in our hands. The Temple Mount is in our hands. Words that lifted the spirit of the entire nation. We are in Jerusalem and we are here to stay. የታሪካችን መነሻ መስከረም 15 ቀን 2022 ዓመተ ምህረት ነው። በዚህ ቀን 5 ቀይ ላሞች ከቴክሳስ ግዛት ተነስተው ቤንጉሪያን አይሮፕላን ማረፊያ ሲደርሱ አቀባበል ያደረጉላቸው ከፍተኛ የመንግስት ባለስልጣናትና የሃይማኖት መሪዎች ራባዮች ነበሩ። እነዚህ ላሞች እንደ ተራ እንስሳ ሳይሆን እንደ ክቡር የሀገር እንግዳ ነበር የታዩት። ለምን? ምክንያቱም በአይሁድ እምነት ተከታዮች ዘንድ ፓራ አዱማ ወይም ቀይዋ ላም መገኘት የሶስተኛው ቤተ መቅደስ ግንባታ መጀመሩን የሚያበስር ታላቅ መልእክት ነው። እነዚህ ላሞች እንዲመረጡ የተቀመጠው መስፈርት እጅግ ጥብቅ ነው። አንዲት ላም ቀይዋ ላም ተብላ ለመጠራት የሚከተሉትን ማሟላት አለባት። አንደኛው ሙሉ በሙሉ ቀይ መሆን አለባት። ሁለት ጥቁር ወይም ነጭ ጸጉር እንኳን ካለባት ውድቅ ትሆናለች። ሁለተኛው ምንም አይነት እንከን ወይም ጠባሳ ሊኖርባት አይገባም። ሶስተኛው ቀንበር ተጭኖባት ወይም ለእርሻ ስራ ውላ ማታቅ መሆን አለባት። እስራኤል ውስጥ የሚገኘው ዘ ቴምፕል ኢንስቲትዩት የተሰኘው ድርጅት ከ1987 ዓመተ ምህረት ጀምሮ እነዚህን ላሞች ለማግኘት በሚሊዮን የሚቆጠሩ ዶላር ሲያፈሱ ቆይተዋል። አሁን ያገኟቸው ላሞች በዘረመል ምርምር ጭምር የታገዙና በቴክሳስ ከሚገኝ አንድ ክርስቲያን ገበሬ ጋር በመተባበር የተገኙ ናቸው። ይህ ላም ለምን አስፈለገች? በአይሁድ ሕግ መሰረት በተለይም በመጽሐፍ ሐልቁኖ ምናምን የሚላለ ዝሩ አስቀምጥላችኋለሁ ስክሪኑ ላይ ምዕራፍ 19 ላይ እንደተጠቀሰው ማንኛውም አይሁዳዊ ወደ ቤተ መቅደስ ገብቶ አምልኮ ለመፈጸም መጀመሪያ መታጠብ ወይም መንጻት ወይም ተውባ ነው በእኛ የሚባለው አለበት። ይህ መንጻት ደግሞ የሚከናወነው በቀይ ላም አመድ በተቀላቀለ ውሃ ነው። ላሟ ታርዳ ትቃጠላለች። አመዷም ለሺህ ዓመታት ርኩስ የነበሩ አይሁዳዊዎች ማለት ነው። አይሁድ አሁን በአሁኑ ሰዓት ነው ነጃሳ ናቸው የሚባሉት ማለት ነው በእኛ። እነዛን ደግሞ ለማንጻት ወይም ለመዝዳት ያ አመድ ያስፈልጋቸዋል ማለት ነው። ይህ ሳይሆን ግን ቤተ መቅደሱን መገንባቱ ሆነ እዚያ ገብቶ መጸለይ ክልክል ነው። አሁን እዛ ገብቶ መጸለይ አይችሉም፣ ምክንያቱም ነጃሳ ስለሆኑ ማለት ነው። ስለዚህ እነዚህ ላሞች ለግንባታው አረንጓዴ ማብራት ናቸው። አሁን ወደ ዋናው የፖለቲካ ቁማር እንግባ። የመስጊድ አልአቅሳ ቦታ ለሙስሊሞች ሶስተኛው ቅዱስ ስፍራ ነው። አይሁዶች ደግሞ ይህ ስፍራ የቀድሞው ቤተ መቅደሳቸው የነበረበት ቦታ እንደሆነ ያምናሉ። ሶስተኛውን ቤተ መቅደስ ለመገንባት መስጊድ አልአቅሳ መፍረስ አለበት አይበለውና ይህ ደግሞ በዓለም ላይ ያሉ 2 ቢሊዮን ሙስሊሞች ቁጣ የሚቀሰቅስና ወደማይቆም የሃይማኖት ጦርነት የሚመራ እርምጃ ነው። ኢራን ጋር ያለው ግንኙነት በአሁኑ ወቅት በእስራኤልና በኢራን መካከል
ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። አንዳንድ የሃይማኖት አክራሪ ራባዮች እንደሚሉት ቤተ መቅደሱ ከመገንባቱ በፊት ከፋርስ ኢራን ወይም ከሮም ጋር ታላቅ ጦርነት መካሄድ አለበት የሚል ትንቢት አላቸው። በአሁኑ ሰዓት እየታየ ያለው የቀጠናው ቀውስ ለዚህ ትንቢት መፈጸሚያ አመቺ ሁኔታን እየፈጠረ ነው። አንድ አስደንጋጭ ሀቅ ልንገራችሁ። በቅርቡ አንድ ታዋቂ ራባይ በግልጽ እንደተናገረው ከሆነ ኢራን በወረረችው ሚሳኤል ሰበብ መስጊድ አልአቅሳን ማፍረስ እንችላለን ብለዋል። ይህም ማለት ሆን ተብሎ በሚቀነባበር የጦርነት ድራማ መስጊዱን አፍርሶ ጥፋቱን በኢራን ላይ በማሳበብ ቤተ መቅደሱን የመገንባት እቅድ እንዳለ ያሳያል። and clear the place for the third Bet HaMikdash. That could also be a miracle. If it was up to me, the last time when they shot hundreds of missiles, I would pretend that one missile came from Iran and shoot it down. You know, then all the Arabs would go against Iran, and it would be the end of the problems. You make them fight with each other, this bunch of lunatics. Never too late. You deal with a bunch of cowards. The Israeli leaders, they just want to pass the week. Let us survive this week. They don't think long term. የእስራኤል የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤንጉሪያን በ1950ዎቹ የተናገረውን ዝነኛ ንግግር አለ። ያለ ኢየሩሳሌም እስራኤል ትርጉም የላትም፣ ያለ ቤተ መቅደስ ደግሞ ኢየሩሳሌም ትርጉም የላትም። ይህ የሚያሳየው ቤተ መቅደሱን የመገንባቱ እቅድ የሃይማኖታዊ ቡድኖች ብቻ ሳይሆን የእስራኤል መንግስት ስር የሰደደ የፖለቲካ ግብ መሆኑን ነው። በሌላ በኩል ታዋቂው የፊልስጤም መሪ ሼክ አህመድ ያሲን በ1999 ዓ.ም በሰጡት ቃለ ምልልስ እስራኤል በ2027 ዓመተ ምህረት እንደምትጠፋ ትንቢታዊ ትንታኔ ሰጥተው ነበር። ይህንን ያገናኙት በቁርአን ውስጥ በተጠቀሰው የ40 ዓመት የትውልድ ለውጥ ውደት ነው። የመጀመሪያው 40 ዓመት የውርደትና የስደት ነበር። ሁለተኛው 40 ዓመት የትግልና የውጊያ ነው። ሶስተኛው 40 ዓመት ደግሞ የፍጻሜው ይሆናል ብለዋል። የሚገርመው ነገር ዛሬ በ2024 እና 2025 ላይ ስንሆን የእነዚህ ቀይ ላሞች እድሜያቸው ለማንጻት ስነ ስርዓት የሚበቃበት ከ3 ዓመት በላይ የሚሆንበት ወቅት ላይ መድረሳችን ነው። أقول إن إسرائيل قامت على الظلم والاغتصاب. وكل كيان يقوم على الظلم والاغتصاب مصيره الدمار. حتى لو يملك القوة التي تؤهله للبقاء. القوة لا تدوم. قلت أن القوة في العالم لا تدوم لأحد. الطفل يبدأ طفل ثم مراهق ثم شباب ثم كاهل ثم شيخ. خلاص هيك الدول، هيك عمر الدول تبدأ وتبدأ وتبدأ تنتهي للاندثار. ما في فائدة. وفي أي مرحلة إسرائيلية؟ أنا أقول إن إسرائيل بائدة إن شاء الله في القرن القادم في الربع الأول منه. وبالتحديد أنا بقول 2027 بتكون إسرائيل مش موجودة. لماذا هذا التاريخ؟ لأنني أؤمن بالقرآن الكريم. القرآن حدثنا أن الأجيال تتغير كل 40 سنة. في ال40 الأولى كانت لنا نكبة، في ال40 الثانية بدأت لنا انتفاضة ومواجهة وتحدي وقتال وقنابل. في ال40 الثالثة تكون النهاية إن شاء الله تعالى. ክቡራትና ክቡራን፣ ይህ ጉዳይ ተራ የእንስሳት ታሪክ አይደለም። ይህ ስለ ጂኦፖለቲካዊ የበላይነት፣ ስለ ሃይማኖታዊ ስሜትና ስለ ቀጣዩ ዓለም አቀፍ ቀውስ የሚናገር ታሪክ ነው። የእስራኤል መንግስት በቀጥታም ይሁን በተዘዋዋሪ እነዚህን አክራሪ ቡድኖች እየረዳ መሆኑ አካባቢውን ወደማይመለስ የእሳት አደጋ እየተቃረበ መሆኑ ያሳያል። መስጊድ አልአቅሳ መዘጋቱ፣ የሙስሊም ላይ የሚደርሰው ጫና እና አሁን ደግሞ የቀዩ ዓለም ዝግጅት መጠናቀቁ የሚያሳየን አንድ ነገር ብቻ ነው። አንድ ትልቅ ክስተት ከፊታችን አለ። ምናልባትም ይህ ትውልድ ለዘመናት ሲወራ የነበረውን ታላቅ ለውጥ በአይኑ የሚያይ ትውልድ ሊሆን ይችላል። ይህ መረጃ ለሁሉም እንዲደርስ ቪዲዮውን ላይክ በማድረግ እና ለጓደኞቻችሁ ሼር በማድረግ ተባበሩን። በእነዚህ ቀይ ላሞች እና በመስጊድ አልአቅሳ ዕጣ ፈንታ ላይ የእርስዎ አስተያየት ምንድነው? ትንቢት ይፈጸማል ወይስ ይህ የፖለቲካ ስልት ብቻ ነው? ሀሳባችሁን በኮሜንት መስጫው ላይ አካፍሉን። ለተጨማሪ መሰል ጥልቅ ፖለቲካዊ እና ታሪካዊ ትንታኔዎች ቻናሉን ሰብስክራይብ በማድረግ እንዳይረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።